እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው። እንደዚህ ቆሞ የሞሪያ ምድር ያለውን ያንን ተራራ እንደዚህ ያየ በእግዚአብሔር ተራራ እግዚአብሔር ያዘጋጃል። ጂሆቫ ጃይራ አለ። እግዚአብሔር ሁሌ አዘጋጅ ነው። በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኢየሱስ ወደር የለውም፣ ግን ግዴታ ጥላ አለው። ለመምጣቱ ግን እግዚአብሔር እንደ ጥላ እንደ ምልክት የሚያስቀምጠው ሰው አለ። አወላለዳቸው ጀምሮ ይስሐቅ የተወለደበትን መንገድ ይዩት። በጣም ሚራክለስ በሆነ መንገድ ነው የተወለደው። ለአብርሃምና ለሳራ ብቸኛ ልጃቸው ነው ባይዘው። አብርሃም ከዛ በኋላ ከኬጡራ ምናምን ልጆች አሉት እንጂ ከሳራ የተወለደ ኪዳኔን ያስቀጥላል ብሎ እግዚአብሔር ፕሮሚስ ያደረገለት ብቸኛ ልጅ ነው። በጣም ሚራክለስ በሆነ አይነት መንገድ ነው የተወለደው። ይስሐቅ ብቻ ነው በዚህ መንገድ የተወለደው። የ100 ዓመት ሸማግሌና የ90 ዓመት እናት አብርሃምና ሳራ ብቻ ናቸው፣ የለም ሌላ። አብርሃም ከዛ በኋላ ልጆች አሉት። አባታችን አብርሃም አው ነበራቸው። ኬጡራስ ወጣት ነች፣ እንደ ሳራ እርጅታ አይደለም የወለደችው። ሚራክለስ በሆነ መንገድ ነው የተወለደው ይሄ ልጅ። ቀጥሎስ ጌታችን ኢየሱስ ክርስቶስ ያው አይነት የለውም። አባቱ እግዚአብሔር ነው። ይስሐቅ አባቱ አብርሃም ነው። ኢየሱስ አባቱ አብ ነው። የተወለዱበት መንገድ ግን ሚራክለስ ነው። ሁለቱም በእግዚአብሔርና በቤተሰባቸው መካከል የተወደዱ ናቸው። ጌታ ኢየሱስ ክርስቶስን አብ ከሰማይ ሁሌ ነው አይደል የምወደው ይላል። እግዚአብሔር አብርሃም ጋር መጥቶ ስለ ይስሐቅ ሲያወራ ስለ እስማኤል እንደዚህ ብሎ ታያቀም። እግዚአብሔር የምትወደውን ልጅህን ይሏል። የምትወደውን አንድ ልጅህን። ልጆች እኮ እስማኤል እኮ ቀድሞ እኮ አለ። አንድ ልጅህን ነው የሚለው። እጅግ የተወደደ ነው በአባቱ ፊት። ሁለቱም ለመስዋዕትነት ተጠይቀዋል። ሁለቱም ለመሞት ተጠይቀዋል። ሁለቱም የሚሞቱበትን እንጨት ተሸክመው ተራራ ወጥተዋል። ይስሐቅ የሚሰዋበትን እንጨት የያዘው ራሱ ነው። ኢየሱስ የሚሰቀልበትን እንጨት የተሸከመው ራሱ። ሁለቱም ጂኦግራፊካሊ የሚተያዩ ተራሮች ላይ ወጥተዋል። ይሄኛው ሞሪያ ምድር ሲወጣ፣ ይሄኛው ደግሞ ቀራኒዮ ወጥቶታል። የነበራቸው ሰሚሽን ኢየሱስ ወደ መስቀል ሲሄድ የነበረው ጸጥታና ይስሐቅ ለመታረድ ሲሄድ የነበረው ጸጥታ ጸጥ ያለ ዝም ብሎ ነው የሚሄድ። አንዱም ሁለተኛውም ትንሣኤ አግኝተዋል። ያኛው የትንሣኤ ምልክት ነው፣ ይሄኛው እውነተኛው ትንሣኤ ነው። አብርሃም ልጁን ይስሐቅን ተሸክሞ ባወጣው በዛው ተራራ ላይ አባቱ እኮ ነው የሰዋው። አብርሃም እኮ አባቱ ነው። ኢየሱስ እኮ በአባቱ እኮ ነው የቀረበው መስቀል ላይ። አባቱ እኮ ነው አሳልፎ እኮ የሰጠው። በአባታቸው እኮ ነው ታልፎ የተሰጡት። ሁለቱም ተክተው የገቡ ናቸው። እና አብርሃም አጋድሞት ያው ዘፍጥረት 22ን ስለምታውቁት ሊያርደው የዕብራውያን ጸሐፊ ዕብራውያን 11 ላይ ሊያርደው ነበር አይደለም ያለው። ከሞት የመነሳት ምሳሌ አድርጎ ተቀበለው ይላል። በትክክል የሚጠቀመው ቃል ሪዘሬክሽኑን ከኔክሮስ ጋር አያይዞ ነው። በትክክል የሞተ ተነስቶ እንደሆነ ነው አብርሃም የተቀበለው ነው። የሞተ ልጅ እግዚአብሔር አስነሳልኝ ነው ያለው። ሊገለው ነበር አይደለም ያለው። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው። ለኃጢአት የሚከፈል ዋጋ ዕዳ አለ። ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ ድራማታይዝ አድርጎት እግዚአብሔር አባቱም ልጁም በሚገባቸው መንገድ እኛ ስናነበው ወይ ጉድ! አሁን እኮ ለምንድን ነው የአብርሃምና ይስሐቅ ታሪክ በጣም የማያሳብደን? የኢየሱስ እኮ መጥቶ ነው። የኢየሱስ ባይመጣስ ኖሮ ዝም ብላችሁ ሳሉት። አሁን ኢየሱስ መስቀል ላይ ባይሞት ኖሮ አሁን እኛ ከአዲስ ኪዳን ከመሆኑ በፊት ብንሆን ኖሮ የይስሐቅና የአብርሃምን ስብከት ዝም ብላችሁ ሳሉት። አብርሃም ቆሞ አይሰብክም ያደረገው ነገር፣ ይስሐቅ ቆሞ አይሰብክም የነበረውን ነገር፣ የሄደውን መንገድ፣ የነበረውን መሰጠት፣ የቀረበበትን ሁኔታ። አባቱን እኮ እምቢ ማለት ይችላል። አባቱ እኮ 110 ምናምን ዓመት እኮ ነው። ልጁ እኮ ደና ልጅ እኮ ነው። አትነካኝም ብሎ እኮ መሄድ ይችላል። የነበረውን ሰሚሽን ይዩት። ኢየሱስ እኮ አልሞትም ማለት እኮ ይችላል። ልገልህ እችላለሁ ሲለው አትችልም አለው። ትዝ ይላችኋል ንጉሡ ነፍሴን ማጥፋትም ማዳንም በእጅህ ነው አለው። እምቢ ማለት እችላለሁ አለው። ፈቅጄ ለአባቴ ታዝዤ ነው አለው እንጂ አባቴ ትቼዋለሁ ብል አባቴ አያስገድደኝም አለ። በፈቃዴ ነው ማድረገው አለው። ነፍሴ እጄ ላይ ናት አለው። መስጠት መከልከል አንተስ ብትሆን አለው። እኔ ስለፈቀድኩልህ መሰለህ እንዴ? ከላይ ተፈቅዶልህ ነው አለው። ይስሐቅ ሽማግሌ አባቱን ጥሎት መሄድ ይችላል። የነበረውን መሰጠት ይዩት። መሰዊያ ሲሰራ አብሮን የሰራው ገደያ መታረጃውን አብሮ ሰራ። ተኛ አለው። ተጋደመ፣ አሰረው። ልጁ ተስተካከለ፣ ሊሰዋ ፈቃደኛ ነው። ከዚህ በላይ መሲያኒክ ከየት ነው የሚመጣልን? ከዚህ በላይ እግዚአብሔር እንዴት አድርጎ ይንገረን? ልጁን ሊያርድ አብርሃም እንደዚህ ይዞ ልጁን ሊያርድ እያለ መጽሐፍ ገላትያ 3 ላይ ነው
እግዚአብሔር ለአብርሃም ወንጌል ሰበከው የሚለው ወንጌል እኮ ነው። ለአብርሃም እየሰበከው ነው። ታውቃለህ? እግዚአብሔር ወንጌል እየሰራ ነው። ኢቫንጀላይዝ እያደረገ ነው እግዚአብሔር አብርሃምን። አብርሃም ገብቶታል ብዙ ነገር። እዚህ ጋር ሞር ክሊር ይሁንልህ እስቲ። እዛ ጋር በሰሰበቄ የታሰረ በግ አለ አሉ። በግ አርደኸዋል፣ ግን ግዴ ለምቶ ያው ያን በግ አምጣው አሉ። አብርሃም ከይስሐቅ ጋር ቆሞ በጉን ካረደ በኋላ እንደዚህ ቆሞ የሞሪያ ምድር ያለውን ያንን ተራራ እንደዚህ እያየ በእግዚአብሔር ተራራ እግዚአብሔር ያዘጋጃል። ጂሆቫ ጃይራ ማለት እግዚአብሔር ሁሌ አዘጋጅ ነው። አዎ ሪፕሌሳል ተክቶ የሚገባ እግዚአብሔር ያዘጋጃል። እግዚአብሔር አዛዥ፣ ይስሐቅ ታዛዥ። ሁሌ የአብርሃምን ስለምንሰብከው ነው። ኦፍ ኮርስ በአባት ሳይድ ስለቆምን ነው። በልጅ ሳይድ ደግሞ ቆሙና ይዩት። ኦፍ ኮርስ መወሰድ፣ መሰዋት፣ መታረድ አብርሃም እጅጋ የዘፍጥረት 22 ታሪክ ሞር ለአብርሃም አድልቶ ነው ሙሴ የጻፈው። የአብ ካራክተር በጣም ትልቅ ነው። ሳልቬሽን ላይ ድነት ላይ አብ የሰራው ስራ ምትክ የለውም። አንድ ልጁን ነው የሰጠው። አባው ጨክኖ ነው ይዞት ሄደው። ልጁ ወደ መስቀል ሲሄድ እንደሚሞት እያወቀ አብርሃም እንደሚሞት እያወቀ ነው። እግዚአብሔርስ አይ ልጁን አይገልም ይላል ለአብርሃም። እኔ በግ አዘጋጅቻለሁ። እግዚአብሔር ልጁን ሊገል ሲሄድ ሌላ ምትክ የለውም። አንድ ልጁን ሊከፍል ነው እግዚአብሔር። ለአብርሃም በግ አለለት፣ በግ ይቀርብለታል። በግ አስገብቶ እግዚአብሔር ሌላ ምትክ እንዳለ ሪፕሌስመንት ተተኪ እንዳለ እግዚአብሔር ይነግረዋል። ለእግዚአብሔርስ የለውም ምትክ። አብርሃም ሲራመደው ያመዋል፣ ግን ደግሞ እግዚአብሔር ደግሞ የመስዋዕቱን በግ ያዘጋጃል የሚል የሆነ ጭላንጭል ተስፋ ግን አለው አብርሃም ሲሄድ። ታውቃለህ? እግዚአብሔርስ የመስዋዕት በግ ያዘጋጅልኛል የሚለው የለውም። የራሱን በግ ነው የሚያቀርበው እግዚአብሔር። ልጁን ነው የሚያርደው እግዚአብሔር። ለኢየሱስ ምትክ የለውም። ኢየሱስ ራሱ ነው ቀራቢ። ኢየሱስ ራሱ ነው ሟች። ኢየሱስ ራሱ ነው የሚዋጀን። ኢየሱስ ራሱ ነው የቤዛነት ሥራ የሚሰራው። ኢየሱስ ካልሞተልኝ ምትክ ሆኖ ሞቶ ሊያድነኝ የሚችል የለም። ኢየሱስ ራሱ ነው ጽዋን የሚጠጣት። እስቲ አሜን።